ውጤቱ ምናልባት ያው ረጅም ዓመት ነው አላባ ከተማ ከተመሰረተ 1966 ዓመተ ምህረት አካባቢ ነው። የረጅም ጊዜ ታሪክ ያለው ክለብ ነው። ምናልባት ያው እዚህ አካባቢ ዙሪያችን ላይ እነ ሐዋሳ፣ ሲዳማ ቡና፣ አርባ ምንጭ፣ ወላይታ፣ ሀዲያ ሆሳዕና የተለያዩ ክለቦች አሉ። ከነዛ እኩል በሚባል እና ከነዛ በፊት የነበረ ክለብ ነው። አንጋፋ ክለብ ነው። ስመጥር ነው። በኢትዮጵያ ደረጃ ረጅም ዓመት ያገለገለና እንትን ያለ ቲም ነው እና አሁን ላይ ያው ወደ ፕሪሚየር ሊግ ለመግባት ብዙ ጊዜ ጥሯል፣ ለፍቷል። ያው ዘንድሮ ለመግባት የ3 ዓመት እቅድ ይዘን ነበረ ከፕሬዝዳንቱ ጋር ያው ከከተማ ከንቲባው ጋር የዛሬ 3 ዓመት ላይ ተሞክሮ ሂዱ በ3 ዓመት ውስጥ ግን ማስገባት አለብን። ከቻለን በአንደኛው ዓመት ካልቻለን በሁለት ግን የመጨረሻ በ3 ዓመት ውስጥ ማስገባት አለብን የሚል እቅድ ያዝንና ተሞክሮችን ሄድን። ከዛ በኋላ ዘንድሮ ላይ በሽር አብደላን ለማምጣት አምና ሸገር ሲቲን ያስገባ አሰልጣኝ ነው። ምክንያቱም አሁን 3ኛ ዓመት ሆነብን። በቃ አስቸኳይ ስብሰባ ተጠራንና መምጣት አለበት በሽር አብደላ የሚል ውሳኔ ስራ አስፈጻሚ ወሰነ። ከዛ ያው በዛ ውሳኔ መሰረት ያው እቅዳችን ተገመገመ። እቅዱን ገምግመን በሽር አብደላ እንዲመጣ አደረገን። ከዛ በሽር አብደላ መጣ። ቶሎ የእንትን ውል ስምምነት ተገባ። በዛ ውል ስምምነት እሱም ደግሞ የራሱን ተጫዋቾች ፕሪሚየር ሊግ ያስገቡኛል ያላቸውን ተጫዋቾች አመጣ። እዚሁ አላባ ላይ ቁጭ አለን፣ ተደራደርን፣ ወደ ዝግጅት ገባን። ከዛ ከገባን በኋላ ተጫዋቾቹ እዚሁ አላባ ነው ዝግጅት የጀመሩት። ከዛ ወደ ጅማ ነው የሄድ ነው ማለት ይህንን እንደዚህ እንደቀልድ ስነግራችሁ ምንም አልጋ በአልጋ ሆኖ አይደለም። ብዙ መስዋዕትነት አመራሩ፣ ብዙ መስዋዕትነት ደጋፊ ማህበሩ፣ ደጋፊ ከውጭም ከውስጥም እየደወሉ ጭምር ነው እና የአገር ሽማግሌዎች ጭምር ያው በዱዓ ነው ዘንድሮ ማለት ነው። ከአመራሩ ከደጋፊ ባሻገር ሁሉም የሀላባ ህዝብ ዘንድሮ ላይ አንድ ነው ይሄንን ክለብ ወደ ፕሪሚየር ሊግ ለማስገባት ቆርጦ ተነስቶ ሐዋሳ ላይ የነበረውን ድባብ ያው ለናንተ መንገር አልችልም። ምክንያቱም ሁሉም ስሜቱ ተመሳሳይ ነው ከታች እስከ ላይ ያለው ማለት ነው። ለዛ ይሄንን በውጣ ውረዶች መሃል ነው ፕሪሚየር ሊግን ያሳካ ነው ማለት ነው ባጭሩ። ቀጣይነቱ ያው ምናልባት አሁን አዲስ አበባ ላይ አንድ ጨዋታ የአሸናፊዎች አሸናፊ ጨዋታ ይቀረናል። የዋንጫ ጨዋታ አለን፣ የአሸናፊዎች አሸናፊ ማለት ነው። ይህንንም ያው ደጋፊ ማህበሩ ደጋፊዎችን ሰብስቦ መላው የሀላባ ከነማ ደጋፊ ነኝ የሚል መቅረት የለበትም። ምክንያቱም ማንነት ነው ይሄ ሀላባ ከነማ ሁሉንም አንድ የሚያደርግ ነው። ምክንያቱም ትልቅ ስታዲየም በአርሶ አደሩ በሬውን፣ ፍየሉን፣ ሁሉንም ነገር እና ሊስትሮ ጠራጊው፣ አመራሩ፣ ባለሙያዎች ጭምር ከእያንዳንዱ ደሞዝ ምክንያቱም ይሄ አንድነት የፈጠረልን ስለሆነ ስታዲየም ትልቅ ስታዲየም ገንብተን እኛም ደግሞ ስታዲየሙን የሚመጥን ክለብ ሊኖረን ይገባል ባልነው መሰረት ስታዲየሙን የሚመጥን ፕሪሚየር ሊግ ነው የሚመጥነን። ኢትዮጵያ ላይ ኢንተርናሽናል ሜዳ ከድሬዳዋ ቀጥሎ ይሄ ነው ያለው ሰርቲፋይ የሆነ በፊፋ እውቅና ያገኘ ሜዳ ስላለን ይህንን የሰራ ህዝብ ደግሞ በቃ አሁን ደግሞ እዚህ ሜዳ ላይ ልጆቹን የሚያይበት ስለሆነ አሁን ከአቀባበሉ ቀጥለን እንዴት ነው ክለቡን ማስቀጠል ያለበት? በቃ የትኛውም አባወራ ሆነ የትኛውም አመራር የትኛውም ባለሙያ መንግስት ሰራተኛም ሆነ ይሄ ማንነቱ ስለሆነ ገብተን መውረድ የለብንም። ይሄንን ቀጣይ ላይ በደንብ አድርገን አቀደን ከአቀባበሉ በኋላ አቀደን የምንሄድበት ነው የሚሆነው። የህዝቡን ልፋት የህዝቡን ማለት አንድ ደረጃ በኢትዮጵያ በዓለም ደረጃ ከፍ እንዲል ቀን ተለሊት ደከመኝ ሰለቸኝ ሳይሉ የፊት አመራሮቻችንን የዞን አስተዳዳሪ አቶ ሙዲን ሁሴንን እና የከተማ ከንቲባ እና የክለቡ ዋና ፕሬዝዳንት አቶ ገመዳ መሐመድን እጅግ አድርጌ አመሰግናለሁ። ምክንያቱም ይሄንን ውጤት እንዲመጣ ህዝቡ ለህዝቡ ነው እየሰሩ ያሉት። ህዝቡን ደግሞ አክብረው እውነት ለመናገር ማለት ውጣ ውረዱ ከባድ ነበር። በተለይ ዘንድሮ ፕሪሚየር ሊግ ለማስገባት ከንቲባው የከፈለው ዋጋ እኔ ከምገልጽላችሁ በላይ ነው።
የሆነው። አሰልጣኙን ውል ለማስገባት የሄደበት ርቀት ከከተማው አልፎ ሌላ ክልል ድረስ ሄዶ ነው። ምክንያቱም ይሄ ህዝብ ስለሚያከብር ነው። የላቀ ምስጋና ብታቀርቡልኝ። ሌላው ደግሞ የአመራሮች አሁን የክለቡ ምክትል ፕሬዝዳንት እጅግ አድርጋችሁ እንድታመሰግኑልኝ በክለቡ ስም እና ሌላው ደጋፊ ማህበሩ ሰለቸኝ ደከመኝ ሳይል ደጋፊውን እየሰበሰበ ይዞ በመሄድ ደጋፊ ማህበሩንም ከልብ እንድታመሰግኑልኝ በክለቡ ስም ጥሪ አቀርባለሁ። ሌላው ደግሞ ለዋንጫው ስናልፍ መላው የሀላባ ህዝብ መላው ማለት ነው አንድም ሳይቀር። ሌላው በጣም ከሁሉም በላይ ልታመሰግኑልኝ የሚገባው የሀገር ሽማግሌዎች፣ የሃይማኖት መሪዎች ሙስሊሙም ክርስቲያኑ ምንም የዛ ቀን በጸሎታቸው በዱዓቸው ያልተለዩን አባቶች ሪያሊቲውን ነው የምነግረው። ደውለውልኛል በዱዓ እኛ አለን ብለው ማለት ይሄን ያህል ስሜት ነው የነበረው ሀላባ ከነማን ለማስገባት። እጅግ አድርጋችሁ እንድታመሰግኑልኝ የሃይማኖት አባቶችን የሀገር ሽማግሌዎችን እንድታመሰግኑልኝ እላለሁ። በመጨረሻ ያው ቀኑ ተቆርጧል። እነዚህን ጀግኖችን ለመቀበል የሀላባ ከነማ ኮቺንግ ስታፉን ተጫዋቾችን ለዚህ የህይወት መስዋዕትነት የደም ጠብታ ህዝቡ የፈለገውን አድርጎ ሜዳ ላይ ተጋድሎ የኛን ስም ከፍ በዓለም ደረጃ ነው ከፍ ያደረገው። በኢትዮጵያ ሳይሆን ሀላባ ከነማን በዓለም ደረጃ ከፍ ላደረጉ ልጆችና ኮቺንግ ስታፎች ሁሉም የሶስቱም ወረዳ ህዝብ በአጠቃላይ የከተማ አስተዳደርን ጨምሮ እና መላው የሀላባ ከነማ ደጋፊ ውጭም ከሀላባ ውጭ ያሉ በርካታ ደጋፊዎች አሉ። በኢትዮጵያ ደረጃ ሀላባ ከነማ ሲባል በሄድንበት ሁሉ በቃ ሀላባ ከነማ የሚደግፉ አሉ። ያው እንኳን ደስ ያላችሁ መልእክት በብዛት ያስተላልፋሉ። ከተገኙ ማንም ባይቀር የዛ ቀን እነዚህን ጀግኖችን ለመቀበል ሀላባ ስታዲየም ላይ ተገኝተን መንገድ ወጥተን ብሔራዊ የጀግንነት አቀባበል እንድታደርጉልኝ በሀላባ ከነማ እግር ኳስ ክለብ ስም ጥሬን አቀርባለሁ።